እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን እንላለን። ሰው የተፈጠረበት ዓላማው ምንድነው? አሁን ሁሉ የእግዚአብሔር ልጆች እንዲሆኑ ነው የእግዚአብሔር ልጅ የሰው ልጅ ይሆን። አሜሪካ ላይ እንደው እጅግ ተራመድን አደግን አሉና ስለዚህ የነገረ መለኮት ትምህርት አቃፊ ነው አካታች ነው። መጽሐፍ ቅዱስ እንደጎዳቸው ትውልዱን እንደጎዳ የእውነት ነው። ሰው የማወቅ አቅሙ በጣም ከፍተኛ ነው። በእግዚአብሔር መልክ ነው የተፈጠርነው። ተዛሰቡና በትምህርት ቤት ውስጥ በምንም ተአምር የመጽሐፍ ቅዱስ ነክ ትምህርት እንዳይሰጥ ብሎ ከለከሉ። ሁለቱም ሳይንስ ፍልስፍናና ቴዎሎጂ ናቸው እንግዲህ የተገፋፉ የመጡት። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋአዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና በውጭ የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን እንላለን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት ሰራተኞችና አገልጋዮች በሙሉ መልካም ምኞታችንን እንኳን አደረሳችሁ እንላለን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙሃን መገናኛ ተዘጋጅቶ የቀረበላችሁ ልዩ የትንሣኤ መርሃ ግብራችን ነው። በዚህ ልዩ የትንሣኤ መርሃ ግብራችን ቀሲስ ዶክተር መዝገቡ ካሳን ይዘንላችሁ ቀርበናል። ቀሲስ ዶክተር መዝገቡ ካሳ የመጀመሪያ ዲግሪያቸውን በቴዎሎጂ፣ ሁለተኛ ዲግሪያቸውን በሪሊጂየስ ስተዲና ቴዎሎጂ፣ ሶስተኛ ዲግሪያቸውን በሞራል ፊሎሶፊ የተማሩ የቅድስት ቤተክርስቲያን አገልጋይ ናቸው። ቀሲስ ዶክተር መዝገቡ ካሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙሃን መገናኛ ዋና ስራ አስኪያጅ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ መምህር የሆኑትን እንግዳ አድርገን ቀርበናል። ቆይታችሁ ከኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። ወደ ውይይታችን ከመግባታችን በፊት ብዙን ጊዜ በሰዎች ዘንድ የሚያወዛግቡ ሁለት ቃላቶች አሉ፣ ሞራልና ኢቲክስ የሚባሉ። ትርጉማቸው ተመሳሳይ ነው ይለያያሉ? ሁለቱም አንድ የሚያደርጋቸው የሚያመሳስላቸው ባህሪ ሰዎች የሚተገብሯቸው ድርጊቶች ወይንም በመናገርና በማድረግ የምንገልጻቸው ነገሮች ልክ ናቸው ወይስ ልክ አይደሉም፣ ጥሩ ናቸው ወይስ መጥፎ ናቸው የሚለውን የሰዎች አቲቲዩድ የምንለውን ወይ ደግሞ ይሄ የድርጊት መገለጫ ማንነት የምንለው ላይ የሚያተኩሩ በመሆናቸው ይመሳሰላሉ። ወይንም እንደ ሌሎች ትምህርቶች አሁን ሜታፊዚክስ ስንል ስነ ህልውና ስለምንል ትንሽ ከተጨባጩ ገሃዳዊው ነገር ይርቃል። ስነ ዕውቀትም ስንል ኤፒስቴሞሎጂ ስንል የዕውቀት ምንጩ ምንድነው ስንልም አንድ መላመት ውስጥ ነው እንድንገባ የሚያደርገን። ስነ ምግባር ስንል ግን ወይንም ሞራል ስንል ግን ወደ መሬት ነው የምንወርደው እና በተግባር ሰዎች የሚሰሯቸው ስራዎች የሚናገሯቸው ንግግሮች ጥሩ ናቸው ወይስ መጥፎ፣ ትክክል ነው ወይስ ልክ አይደለም በሚል አንድ የሰዎችን ምግባር በመንለካበት መለኪያ እየለካን የምንመዝንበት ትምህርት በመሆኑ አንድ ያደርጋቸዋል። የለዋወጥን እንጠቀምባቸው እንችላለን። ሞራል ስንልና ኤቲክስ ስንል ግን ሞራል ስፔሲፊካሊ ካንድ ማህበረሰብ ያንድ አካባቢ ነዋሪ የሆኑ ሰዎች የአካባቢው ራሱ ይዞት የቆየው ስነ ምግባራዊ መገለጫዎች አሉ፣ ቋንቋዎች፣ ንግግሮች አሉ። ይሄ በእኛ ሀገር ይሄ ልክ አይደለም፣ ይሄ ነውር ነው፣
ይሄ ጥሩ ነው ብለው ስፔሲፊካሊ ለዛ ማህበረሰብ ከኖረበት ባህል ከመጣበት ታሪክ ካዳበረው ልማድ አንፃር የሚለካቸው በራሱ ያኗኗር መንገድ የሚለካቸው ጥሩና መጥፎ ወይንም ልክና ትክክል ያልሆኑ ብሎ የሚፈርጃቸው ነገሮች አሉ እነሱን ሞራል እንላቸዋለን ኤቲክስ ስንል ግን ቤዚካሊ የምንሄደው ወደ አካዳሚክ አሁድ ነው የምንመጣው ወይንም የፍልስፍና ብራንች ነው በራሱ ከዋና ከሚባሉት የፍልስፍና ዘርፎች አንዱ ስነ ምግባር ነው ወይንም ኤቲክስ በአግዚዮሎጂ ስር ኤቲክስ እና ኤስቴቲክስ ወይንም የስነ እሴት ወይንም ስለ ቫልዩ የሚያጠናው ክፍል ለሁለት ይከፈልና አንዱ ስነ ምግባር ነው አንዱ ኤስቴቲክስ ነው አንዱ ስለ ስነ ምግባራዊ ማንነት ነው አንዱ ደግሞ ስለ ውበት ስለ አርት ስለ ስነ ጥበብ የሚያተኩረው ዘርፍ ማለት ነው ይሄ ዓለም አቀፋዊ ህግን የሚከተል አንድ ሁሉም ሰው ሊቀበለው የሚገባ የስነ ምግባር መለኪያ አውጥቶ ለሁሉም ሰው ላይ ተግባራዊ የሚሆን አፕሊኬብል መሆን የሚችል ዩኒቨርሳል የሆነ ጠባይ ያለው ነው ኤቲክስ ስንል ከአንድ ማህበረሰብ ጋር አይገናኝም በሁሉም ሰው ልጅ ላይ ተግባራዊ የሚሆን በሞያ ዘርፍም ላይ ሙሉ የሚገለጽ ሁሉም ሰው የሚለካበት የሚመዘንበት እና ደግሞ በአመክንዮ ላይ የተደገፈ ልማድ ላይ ባህል ላይ ማህበረሰቡ ይዞት የመጣው የቆየው ነገር ላይ ሳይሆን ምክንያታዊ ሐሳብ ላይ አንድ ነገር ልክ ነው ስንል በምን ምክንያት እንዲና እንዲ ስለሆነ ብሎ በጣም ወደ 7-8 የሚሆኑ ስነ ምግባራዊ መርሆች አሉ እንግዲህ በዚህ በፍልስፍናው ዓለም እያደጉ የመጡ ቨርቹ ቲዮሪ ወይንም ምንድነው ቨርቹ የአሪስቶትል ቨርቹ ኤቲክስ የሚለው አለ እንደ ኮንሲኩዌንሻሊዝም ሰዎች ድርጊት አድርገው የድርጊቱ ውጤትን ላይ ነው ማተኮር ያለብን እንጂ ድርጊቱ የተከናወነበት ምክንያት ላይ ወይንም መንገድ ላይ ማተኮር የለብንም የሚል አለ እንደ ዲዮንቶሎጂ ደግሞ የሚባል አለ ኢማኑኤል ካንት ዴቨሎፕ ያደረገው ዲዩቲ አንድ ነገር ልክ ነው የምንለው የሄደበትን መንገድ ውጤቱም ጭምር ሁሉ ልክ ነው የሚላቸው ነገሮች አሉ እንደ ኤቲካል ኤጎይዝም የሚባሉ እንደ ኮንትራክቹዋል ቲዮሪ ፌሚኒዝም ኢቮሉሽናሪ ኤቲክስ የሚባሉ የመሳሰሉ በጣም በርካታ ስነ ምግባራዊ መርሆች አሉ በዋናነት ስነ ምግባርን ስናነሳ እኔ እንግዲህ ሞራል ፊሎሶፊ ላይ ያተኮርኩ እንደመሆኔ አንድ ኢማኑኤል ሌቪናስ የሚባል አለ እንደ ባክግራውንዱ ይሁዲ ነው ግን ፈረንሳይ ያደገ ነው ዴቨሎፕ ያደረገው በተወሰነ መልኩ ጥናቴ እሱንም ስራዎችንም ያካተተ ነውና ስነ ምግባር ይቀድማል ብዬ ነው የማተኩረው ይሄንን ከፍልስፍና ብቻ ደግሞ ሳይሆን ከክርስትናም ለክርስትናም ራሱ የምናደርጋቸው በጎ ነገሮች ናቸው ወደ መንፈሳዊነትም የሚመሩን የእግዚአብሔርንም ቃል ለመስማት ወደ እውነት ወደ ህይወት ለመቅረብ መጀመሪያ በስነ ምግባራዊ አስተምሮ የሰዎች ክፉ ድርጊት መራገፍ አለበት what we call it ንጻ ስጋ የምንለው ስጋ ታጥቦ ከክፉ ሐሳብ ከክፉ ልማድ ባልተራገፈበት ሁኔታ የወንጌልን ቃል ራሱ መስማት አይቻልም ንጻ ነፍስ የምንለውና ለክርስትናም ግድ ነው እንደ ሰው ልጅ አኗኗርም የሰው ልጅ ሞያ ሊኖረው ይችላል የተለያየ ሞያ ኢንጂነሪንግ የሕክምና የቢዝነስ ማንኛውንም አይነት ሞያ ሊኖረው ይችላል እነዛ ሞያዎች ግን የሚተገበሩበት መንገድ ስነ ምግባር ነው ስነ ምግባር ሳይኖረው የሕክምና ባለሙያ ከሆነ በቃ ቢዝነስ ነው የሚያደርገው ለሰዎች ህመም የሚጨነቅ አይሆንም ምናልባትም ህመማቸውን ሊጠቀምበት ሁሉ ይችላል ቢዝነስ ውስጥም እንደዛ ነው በሁሉም ዘርፍ ውስጥ ማለት ነው እና ያለ ስነ ምግባር ምንም አይነት ሞያ መሳለጥ አይችልም ያለ ስነ ምግባር ምንም አይነት ስራ መሳካት አይችልም እና ስነ ምግባር ህልውና ነው ስነ ምግባር መሰረታዊ ነገር ነው እና እሱ ላይ ነው በተወሰነ መልኩ የምንሰራውና ወደ ክርስትና ስንመጣ ግን ንጽሐ ስጋ ብለን የምናስተምረው ነውና ሰዎች እንደ ሰው ነው አሁን የምንናገረው እንደ ሰው ስነ ምግባራዊነት ግድ ነው እንደ ሰው ምክንያቱም ዝም ብሎ እኛ የምንናገረውና የምናደርገው ነገር ሰውን አይጎዳም ማለት አንችልም
በዚህ ባለንበት በገሃዱ ዓለም ህይወት ውስጥ ግንኙነታዊ ነን አንዳችን ከአንዳችን ጋር የምንገናኝ ነን እንደ ቤተሰብም እንደ ማህበረሰብም እንደ ስራ ተቋምም እንደ ሀገርም የሰው ልጅ ምንድነው ይሄ ኢንተርሰብጀክቲቭ ምንለው አለ ወይንም ኢንተርዲፔንደንት አንዱ ባንዱ ላይ ተደግፎ ነው የሚኖረው ለብቻው የሚኖር ሰው የለም የሰው ልጅ ደሴት አይደለም ይባላልና በህብረት እየተገናኘን የምንኖር ከሆነ ንግግራችን ሌላን ሰው ወይ በበጎ ይጠቅመዋል ወይ በክፉ ይጎዳዋል ድርጊታችንም ወይ በበጎ ይገነባዋል ወይ በክፉ ያፈርሰዋል ስለዚህ በግንኙነት አውድ ውስጥ ያለን እንደመሆናችን መጠን የምንናገራቸው ነገሮች የምናደርጋቸው ደግሞ ድርጊቶች ወይ በመገንባት ወይ በማፍረስ ሰው ላይ አሉታዊ ወይንም አዎንታዊ ውጤት የሚያስከትሉ ስለሆነ ምንድነው የምንናገረው ምንድነው የምናደርገው ባልንጀራዎቻችንን ያስከፋቸዋል ወይ ውስጣቸውን ይጎዳዋል ወይ የሥራ ውህደት ሂደቱን ያደፈርሰዋል ወይ ብሎ ሰው እንደ ባላ አይምሮ ራሱን መመልከት ማየት ያለበት ስለሆነ ስነ ምግባር ሌቪናስን ያነሳውት ለምንድነው ኤፒስቴሞሎጂ መቅደም አለበት የሚሉ የፍልስፍና ዘውግ የሚያራምዱ አሉ ሜታፊዚክስ ቅድሚያ ሊሰጠው ይገባል ብለው በዛ በኩል ያለውን የሚደግፉ አካላት አሉ ሌቪናስ ግን ኤቲክስ ፈርስት ይላል which I am in favor of that ኤቲክስ መጀመሪያ መሆን አለበት የሰው ልጅ ስነ ምግባራዊ መሆን አለበት የሰው ልጅ በጎ ሐሳቢ በጎ ተናጋሪና በጎ ሰሪ መሆን አለበት ያንን ነው ስነ ምግባር የምንለው በተወሰነ መልኩ አድማጭ ተመልካቾቻችን እየተከታተላችሁ ያላችሁት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙሃን መገናኛ ተዘጋጅቶ የቀረበላችሁ ልዩ የትንሳኤ መርሃ ግብራችን ነው ቆይታችሁ ከኛ ጋር ይሆን ዘንድ በድጋሚ ጋበዝናችሁ ተነስቷል ጌታ ተነስቷል ተነስቷል ክርስቶስ ተነስቷል ከሙታን የለም ክርስቶስ ተነስቷል ከሙታን የለም ክርስቶስ ተነስቷል ዶክተር እንግዲህ ከትንሳኤ በፊት ሰው በመድር ላይ በዓለም ላይ ተፈጠረ በእግዚአብሔር ወደቀ ወደዚህ ዓለም መጣ የመዳን ተስፋን ሰጠው የመዳን ተስፋም ከመስጠቱ በፊት እግዚአብሔር አምላክ ሰውን ሲፈጥረው ዓላማ አለው ፀሐይ ስትፈጠር የእግዚአብሔር ዓላማ በቀን ለሰዎች ብርሃንን እንድትሰጥ ያም ብርሃን ተጠቅመው መልካም ሥራ እንዲሰሩ ጨረቃን የፈጠረው በሌሊት ብርሃንን እንድትሰጥ በዚያ ብርሃን ደግሞ አራዊት ተንቀሳቅሰው ውሃ እንዲጠጡ እንዲያድኑ እንዲመገቡ ሰው የተፈጠረበት ዓላማው ምንድነው ይሄ በጣም ትልቅና ብዙ ተያያዥ ጉዳዮችን እንድናነሳ የሚጋብዘን ርዕስ ነው አንትሮፖሎጂ የምንለው ወይንም ነገረሰብ የምንለው ያው ነገረሰብን በፍልስፍና መንገድ ለመግለጽ የሚሞክሩ ፈላስፋዎች አሉ ፊሎሶፊካል አንትሮፖሎጂ ይባላል በሳይንሳዊ መንገድ ለመግለጽ የሚሞክሩ አሉ ሳይኮሎጂካል አንትሮፖሎጂ ሶሻል አንትሮፖሎጂ በተለያየ ዘርፍ ወደ ክርስትና ስናመጣው ግን ቴዎሎጂካል አንትሮፖሎጂ ነው የምንለው ይሄም በጣም የነገረ መለኮት ትምህርቶች ሁሉ መሰረት መጀመሪያ የሰው ማንነት አጥርተን በግልጽ ባልተረዳንበት ሁኔታ ስለ ነገረ ክርስቶስ መናገር ራሱ አንችልም እውነት ለመናገር ስለ ነገረ ድነት መናገር አንችልም ስለ ነገረ ምጽአት ስለ አምላክ ሕማም መከራ መቀበልና መሞትና መነሳት መናገር አንችልም ደሆል የክርስትና አስተምሮ የክርስትና ህይወት ትርጉም አልባ ነው የሚሆነው አንድ እንደ ማሳያ ማስቀምጠው አሁን በምዕራቡ ዓለም አዳም ወደቀ አይደለም የሚሉት እኛ የአዳምን ውድቀት ነው ምን ገልጸው እሱን ካልገለጽን ስለ አምላክ ሰው መሆን መናገር አንችልም አልወደቀም ነው የሚሉት ነፃነቱን ያወጀ ነው የሚሉት he matured himself ነው አንድ ሰው ሲበስል ሲያድግ ራሱን ሲችል ከቤት እንደሚወጣው ከናት ከአባቱ እንደሚለይና ምንድነው ነፃነቱን መጠቀሙ እና መብሰሉ ራሱን ለመደገፍ የማያንስ መሆኑን መግለጹ ነው ተብሎ ነው የሚታሰበው just naturally ማለት ነው እሱኑን ወስደው ነው አዳም ትእዛዝ አፍርሶ ሳይሆን የበሰለ መሆኑን በራሱ አቅም ራሱን መምራት የሚችል መሆኑን እና ነፃነቱን በአግባቡ ኤክሰርሳይዝ ተግባራዊ ማድረጉን ነው የሚያሳየው እንጂ ውድቀት አይደለም ነው የሚሉት
የቴዎሎጂ ምሁራናችን የሚሉት የቴዎሎጂ ምሁራን ያው በአካዳሚክ ተቋም ላይም የሚያስተጋቡ መምህራን አሉ። ማህበረሰቡም ደግሞ ያው አካዳሚክ ላይ የሚነገረው በቀጥታ ነው ወደ ማህበረሰቡ የሚገባው። እንደዛ ብሎ ነው የሚያምነው። ያ በመሆኑ ምክንያት የአምላክ ሰው የመሆን ነገር የክርስቶስ ሕማም መከራ የመቀበል ነገር ትርጉም አልባ ሆኗል ለምዕራቡ ዓለም ባህል ማለት ነው። ስለዚህ አሁን እኛ ስለመወለዱ ስለማስተማሩ ስለ ሕማም መከራ ስለመቀበሉ ስለመሞቱ ስለመነሳቱ በጣም ትኩረት ነው እኛ ጋር በጣም ነው ማተር የሚያደርገው። እነሱ ጋር ደግሞ ቦታ የለውም እና አብያተ ክርስቲያናትም እየደረቁ የመጡት ለዛ ነው። ምን ልፈልጌ ነው ስለ ነገረ ሰብ ያለን አመለካከት በከፍተኛ መጠን የክርስትናን አስተምሮ ድምጥማጡን ሊያጠፋው ይችላል እና ብዙ ነገሮች ከዚህ ጋር የሚያያዙ ነገሮች እንድናነሳ የሚጋብዘን ርዕስ ነው። እዛ ውስጥ ሁሉ አልገባም። የተገናኘንበትም ርዕስ እዛ ላይ ስላልሆነ ወደፊት ወይ እንመለስበት ይሆናል። ባጭሩ ግን ሰው ማለት እግዚአብሔር አምላክ ሰውን በመልኩና በአርአያው ፈጠረው። ይሄ አንዱ መጽሐፍ ቅዱሳዊ ማስረጃችን ነው። ዘፍጥረት ምዕራፍ 1 ቁጥር 27 ላይ የምናገኘው በመልኩና በአርአያው። እነዚህ ሁለቱ ቃላት በኦርቶዶክስ በትኩረት ነው የምንመለከታቸው። መልኩ የማይጠፋው መልክ ነው፣ ነፃ ፈቃዱ፣ አዋቂነቱ፣ ገዢነቱ። አርአያ የሚለው ግን እግዚአብሔርን የምንመስልበት ወይንም ጸጋው ወይንም ይሄ መንፈሳዊ ማንነቱ ከእግዚአብሔር ጋር የሚገናኝበቱ ኃይል ማለት ነው። እሱን ደግሞ ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክ አዳምን ከምድር አፈር አበጀው፣ በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ። እቺ እፍ ያላት ናት እንግዲህ አርአያ የምንላት ሕያው የምታደርገው ከእግዚአብሔር ጋር ሊገናኝ የሚችልበት አንድ ምንድነው ዲቫይስ ሌቨል የሆነ አካል ማለት ነው። በቃ እሱ ከሌለው ሰው ከእግዚአብሔር ጋር አይገናኝም። በቃ አለቀ። ይሄ በጣም ራዲካሊ በግልጽ መታወቅ ያለበት ነው። የእግዚአብሔር መንፈስ ከተለየህ በቃ እግዚአብሔር ልታናገር የምትችልበቱ መስመር ተቋርጧል ማለት ነው። የለህምና ትእዛዝ በማፍረስ እሷን ነው ያጣው አዳም። ልጅነትን ማጣት፣ ጸጋን መገፈፍ ብለን ልንገልጠው እንችላለን። በተለያየ ቋንቋ ይገለጥ ያቺ ከእግዚአብሔር እስትንፋስ የወጣችው እፍ ያላትን ነው የተነጠቀው የተወሰደበት። ልብስ እንደመገፈፍ በለው እንደመራቆት በለው ከዛ በኋላ ሞገስና ክብራተህ በአደባባይ መውጣት ማትችል አይነት ምታፍር ምትደነግጥ ድንጉጥ ፍሩህ ልክ ቅጠል ውስጥ ራሱ ሊደብቅ እንደሞከረው አፍረቱን ሸፍኖ ማለት ነው። ይሄ የመውደቅ መገለጫ ነውና ይሄ በስጋና በነፍስ የመገኘት ህይወት በስጋና በነፍስ የመገኘት ማንነት ስጋ አለው ይበላል ይጠጣል፣ ነፍስ አለችው ይጠይቃል ይረዳል ያገናዝባል። ይሄ አልተለየው ግን ከእግዚአብሔር ጋር ሕያው ሆኖ መኖር የሚችልበቱን መንፈስን ግን አጣ። ይሄንን ነው ሞት የምንለው። ሞት ነው። ሞት ስንል የነበረውን ህልውና አጥቷል ማለታችን ነው። ዘላለማዊ ሆኖ ሊኖር ነው የተፈጠረው። ቅድም እንዳሉት በጥያቄ ላይ እንዳነሱት ለምን ዓላማ ነው አዳም የተፈጠረው? የእግዚአብሔርን ክብር ወርሶ ለመኖር ነው የተፈጠረው። ዘላለማዊ ሆኖ ለመኖር ነው የተፈጠረው። በእግዚአብሔር እስትንፋስ አማካኝነትም ሰውም ሕያው ነፍስ ያለው ሆነ። ሕያው የማይሞት መፍረስ መበስበስ የማያገኘው የእግዚአብሔርን ክብር ወርሶ በመንግስቱ ለዘላለም እንደ መላእክት እያመሰገነ ለመኖር ነው የተፈጠረው። በቃ የሰው ልጅ የህልውና የመፈጠሩ ዓላማ የእግዚአብሔርን መንግስት ወርሶ ክብሩን ለብሶ መኖር ነው። ይሄ ነው የኛ እውነተኛ መገለጫ ማንነታችን። ትእዛዙን ሲያፈርስ ግን ተራቆተ፣ የእግዚአብሔር መንፈስ ተለየው፣ እርቃኑን ቀረ፣ ጸጋው ክብሩን ተገፈፈ፣ ወደ ምድረ ፋይድ ተጣለ እና አዳም ሆይ መሬት ነህና ወደ መሬት ትመለሳለህ አለው። የተገኘውም ከመሬት ነው፣
እኔ ከመሬት አንስቼ ሰማያዊ ላደርግህ ነበር ግን አንተ በፈቃድህ ግን ተመልሰህ ወደ መሬትህ የምትገባ ሆንክ ብሎ ላልተፈጠርንለት ዓላማ ማለት ነው ወደ መሬት ልንመለስ አልተፈጠርንም ነበር ግን በግብራችን ተመልሰን አፈር የምንለብስ ሆነ ይሄ እውነታ ለ5500 ዘመን ነው እንግዲህ የቀጠለው ከዛ በኋላ በቃ ይሄ የውድቀት ዘመን እንለዋለን the fallen reality የወደቀ እውነታ ነው የምንለው ከዛ በኋላ ቃይል ወንድሙ አቤልን በድንጋይ ገደለው ተጀመረ ደም መፋሰስ ከዛ በኋላ የህንጻ ሰናዖር ባቢሎናውያን የእግዚአብሔርን አይን ለመውጋት እግዚአብሔር ጋር ለመድረስ ያመጽ ግንብን መገንባት ጀመሩ ያው እግዚአብሔር በተናቸው ቋንቋቸውን ከፋፈለባቸው ኔሽንስ ተፈጠሩ ምንድነው ህዝብ በቋንቋ የሚከፋፈል ነገር ተፈጠረ ከዛ በኋላ ደግሞ በኖህ ዘመን ደግሞ የሰው ልጅ አሁን ግብረ ሰዶም የምንለው የለየለት ከሰውነት የወጣ ቆሻሻ ተግባር ውስጥ ተገኘ እግዚአብሔርም ሰውን በመፍጠሩ ተጸጸተ ነው የሚለው መቼም በእግዚአብሔር ዘንድ እንደ ሰው ጸጸት የሚሰማ ሆኖ ሳይሆን ሰው በዚህን ያህል መጠን ነፃ ፈቃዱን በማበላሸት ቆሻሻ ውስጥ ይገባል አስቀድሞ እንደ አምላክነቱ ሊያውቅ ይችላል ግን ፈቃዱና ውሳኔው የሰው ስለሆነ በዛ ውስጥ ሰውን በማየቱ ታዝናለህ አንተ ልጅ ወልደ ልጅህ ወይንም ልጆቻችን ባላሰብነው ክፉ ግብር ውስጥ ሲገኙ ልብህ እንደ አባት ልብህ የሚሰማው ወይንም የሚነዝርህ የሚረብሸን ነገር አለ እና ለክብር ፈጥሮን ውርደታችን ደግሞ የዚህን ያህል ከመውደቃችንም አልፎ የቆሻሻ ጥግ ውስጥ ስንገባ ደግሞ እንደ አባት እንደ ፈጣሪ ያዝናል እና ያንን ሁሉ ግብር ከዛ በኋላ የደም መፋሰስ እኮ ታሪክ ነው በቃ ብሉይ ኪዳን ውስጥ እኮ የምናየው በቃ ፌርዛውያን አሞናውያን ኢያቡሳውያን ከነናውያን አንዱ ባንዱ ላይ በቃ የደም መፋሰስ ታሪክ ነው ያ የተረገመ ህይወት ነው ያ እግዚአብሔር የሌለበት ህይወት ከማህበረሰቡ ከቤተሰቡ ከሰው ልጅ ህይወት ሁሉ ክብር ጸጋውን የገፈፈበት ዘመን የፍዳ ዘመን የጨለማ ዘመን ጸሎት ቢጸልዩ ጸሎት የማይሰማበት ጽድቅ ቢሰሩ ጽድቃቸው ጽድቅ ሆኖ የማይቆጠርበት ቢያመልኩ ቢያገለግሉ አምልኮታቸው ከእግዚአብሔር ጋር ለመዋሃድ አንድ ለመሆን የማያበቃበት ዘመን እሱ ነው እንግዲህ ያው በዚህ በሰሙነ ሕማማት ስናስብ የነበር ነው ያ የጨለማውን ዘመን ለማሰብ ነው እንግዲህ ጨለማ ጥቁር ለብሰው መስዋዕቱ ንዋያተ ቅድሳቱ ሁሉ ከቤተ መቅደስ ወጥተው በዛና ያህል ግሩም በሆነ ስርዓት የምናስበውና ይሄንን እንግዲህ ያዳምን ውድቀት ስናስብ በጣም ኢንፈሳይዝ ወይንም ምንድነው በደንብ ልናተኩርበት የሚገባው ያዳም ትእዛዝ ማፍረስ ትእዛዝ ስለምትል ያቺ ያትብሉ የምትል ትእዛዝ ስለሰጠውና ያችን ትእዛዝ ስላፈረሰ ሞራል ትራንስግሬሽን ይመስላል ስነ ምግባራዊ ጥሰት ይመስላል ወይንም ስነ ምግባራዊ ውድቀት ይመስላል ወይንም ይሄ ስነ ልቦናዊ መናጋት አይደለም ባህሪያዊ ውድቀት ነው አዳም ያገኘው የኦንቶሎጂካል ፎል ነው ምንለው ህልውናው ነው የተናጋው ዘላለማዊ መሆኑ ቀርቶ ምድራዊ ወይንም ጊዜያዊ የሚሆን ነው ይሄ በጣም ህልውና ማንነቱ ማለት ነው እንደ ሰው የሚያስቆጥረውን የስብዕናን ሙሉነትን ነው ያጎደለው ይሄ በንስሐ አይመለስም ይሄ በጸሎት አይመለስም ሱባኤ በመግባት በማንባት በመውደቅ በመነሳት አይመለስም ስለዚህም ነው አምላክ ራሱ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆኖ ራሱ አዳምን ሆኖ ካልሆነ በቀር ማንንም ሊያስተካክለው የማይችለው ባህሪያዊ ስብና አዳም ያገኘው በጣም መታወቅ ያለበት ባህሪያዊ ስብራት ነው የማንነት መጉደል ወይንም ከስብዕና ማነስ ነው ያጋጠመው ስብዕናው ነው የፈረሰው ሞተ ነው ያለው አንድ ነገር ሞተ ስንል ቀድሞ የነበረውን ህልውና አጣ ማለታችን ነው አለ ስንልና ሞተ ስንል ገሌ ነበረ ሞተ ስንል ትላንት ነበረ ህልውና ነበረው ሞተ ስንል ደግሞ የለም አሁን ማለታችን ነው ስለዚህ አዳም እየኖረ በስጋ እየኖረ እንደ ባላይ ምሮ ደግሞ ያሰበ
እየተመራመረ እየጠየቀ የሚኖር ሆኖ ሞተ ስንል የመንፈስ አለመኖርን ነው የሚያሳየው። አንድ ሙሉ ሊያደርገው የሚችለው የማንነት አካል እንደጎደለው በዛ ምክንያትም ደግሞ ከፈጣሪው ጋር ሊገናኝ እንዳልቻለ ነው የሚያሳየው። ይሄንን ሞት ነው እንግዲህ ይሄንን ሞት አምላክ ራሱ ሰው ካልሆነ በቀር ማንንም ሰው ሊመልሰው አይችልም። ስለዚህ ነው እንግዲህ ቃል የገባለት በ5 ቀን ተኩል ወይንም በትርጓሜ በ5500 ዘመን ሲፈጸም ከልጅ ልጅህ ተወልጄ አድንሃለሁ። በቃ ይሄ ቃል ኪዳን ነው እና ያ ዘመን ሲፈጸም አምላክ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ከመቤታችን በቀር በነገራችን ላይ እዚች ጋር እንደው በጥቂቱ ለመግለጽ እመቤታችንን ግን የአዳም ውድቀት አላገኛትም። ስለዚህ ሁለት ማሳያዎችን ብቻ ገልጬ ሊድ ራሱን ችሎ በጣም በሰፊው በዚህ ሰሞን ደግሞ የሚሄድ ርዕስ ስለሆነ አንደኛው መልአኩ ሲያበስራት ጸጋን የተመላሽ ሆይ ብለዋታል። በቃ ያጥንት ተፈጥሮ የነበረው አለ በጥንት ተፈጥሮ በቃ የአዳም ውድቀት አግኝቷት ቢሆን ኖሮ አዳም ጸጋውን ተገፏል ወድቋል። ስለዚህ መልአኩ ግን እመቤታችንን ሲያበስራት ጸጋን የተመላሽ ሆይ ሌላ ምንም ማስረጃ ብዙ ሩቅ መሄድ የሚያስፈልግ አይደለም። እና የአዳም ያጣውን ጸጋ እመቤታችን እንዴት ነው ሊኖራት የቻለው ብንል እግዚአብሔር ከዛ ውድቀት ከዛ የውርስ ኃጢአት የጠበቃት የከለላት ወይንም ደግሞ የለያት መሆኑን ነው የሚያስረዳው። ሁለተኛው ማስረጃ ደግሞ እሺ ብትል የእግዚአብሔርን እናት እግዚአብሔርን እንደምትወልድ እምቢ ብትል ደግሞ ፈቃዷ ነው አላስገደዳትም። መልአኩ አስረዳት እንጂ አላስገደዳትም። ስለዚህ የመወሰን ምርጫ ነበራት ማለት ነው። የፈቀደችውን የማድረግ ከእግዚአብሔር ፈቃድ ጋር አንድ ለመሆን በቀደመው ጊዜ አይቻልም። ጽድቃቸው የመርገም ጨርቅ ሆነ የተባለው እኮ ለዚህ ነው። ጽድቅ ሰርተው ከእግዚአብሔር ጋር አንድ መሆን ፈልገው ግን አልቻሉም። አሁን ቅዱስ ጳውሎስ እንደተናገረው የምፈልገውን በጎ ነገር ትቼ የምጠላውን አደርጋለሁ የሚለው እኮ ይሄ ስብራት መገለጫ እኮ ነው። በጣም በቃ ይፈልጋል። ክፉን በደንብ አይቶታል። ይሄ ክፉ ነው ይሄ በጎ ነው ብሎ እኮ ለይቷል። እንደ ወደ ስነ ምግባሩም ካመጣ ነው ማለት ግን ክፉን የማራቅ በጎን የመስራት አቅም ግን የለውም። በቃ እና የምወደውን ትቼ የምጠላውን አደርጋለሁ አለ። ለሞት ሰጥቻለሁኝ ከዚህ ከሞት ህይወት የሚያድነኝ ማን ነው? የሚገርም ነው ቅዱስ ጳውሎስ ያስቀመጠው ማለት ነው። ስለዚህ በጎ ማድረግ የማይችል ነው የሆነው ትውልዱ በሙሉ በአዳም ውድቀት ምክንያት። እመቤታችን ግን ወዳ ፈቅዳ አመቱ ይኩነኒ በከመ ትቤለኒ ብላ እኔ የእግዚአብሔር አገልጋዩ ነኝ ባሪያው ነኝ እንደ ቃል ይደረግልኝ ብላ ፈቃዷን ሰጥታ ፈቃዷ ከእግዚአብሔር ፈቃድ ጋር የሚዋሃድ ሆኗል። ይሄ አይሆንም ለተሰበረው አዳም አይሆንም። ይሄንን በተመለከተ ምናልባት ሌላ ጊዜ ልንመለስበት እንችላለን። መቼም እዚህ ጋር መተን የሰው ልጆች ሁሉ ብለን ያው በኋላ አምላክ ሰው ሆነ ስንል ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆነ ስለምንል እዚያ ጋር ስንደርስ የሆነ እንደው ቴዎሎጂካል ጋፕ ያለ እንዳይመስላቸው ተመልካቾቻችን። ኦርቶዶክሲ ጥርት ያለች ናት። እንዴ ተምታታ ያለ ምክንያት ያለ ማስረጃ የምታስተምረው ምንም ትምህርት የላትም። ልባችን ላይ ደርሶ አይምሮአችንን አሸንፎ ገስቶን ነው ወንጌልን የምናገለግለው። የትኛውም ቦታ ላይ የሚነገሩ አስተምሮችና እውነቶች እውነት ለመናገር እኔ እንግዲህ በእድሜ በራሴ ህይወት ተሞክሮ የሌላውን ባላቅም በራሴ ህይወት ተሞክሮ በገባይ መጠን ብዙ ነገሮች ለማየት ለማንበብ ሞክሬያለሁ። ግን አይምሮን የሚያሸንፍ ልብ ላይ የሚሞላ ወደ ሌላ ፍለጋ እንድትሄድ የማያደርግህ እውነት ያለው ኦርቶዶክስ ጋር ነው። ክርስትና ነው። ከክርስትናም ደግሞ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ነው ያለውና እንደው ዝም ብለን አድበስብሰን እንደው በልማድ ወይንም በብላይንድ ፌዝ የሚሉት ይሄ በጭፍን ወይ እናትና አባቴ ነው እንደው በቃ ማንንም አይንካብኝ በሚል ሳይሆን በማንኛውም የአመክንዮ ጥያቄ ቢነሳ
መልስ መስጠት የምትችል አእምሮን የምታሸንፍ ቅዱስ ጳውሎስ እንደተናገረው የክርስቶስ አእምሮ አለን ብሎ በዛ መልክ ልትገለጽ የምትችል ናት ቤተክርስቲያን። አድማጭ ተመልካቾቻችን በዚህ ልክ ኦርቶዶክስን እንዲያዩት ፈልጋለሁኝ እውነት ለመናገር። ተነስቷል ጌታ ተነስቷል ተነስቷል ክርስቶስ ተነስቷል ከሙታን የለም ክርስቶስ ተነስቷል ከሙታን የለም ክርስቶስ ተነስቷል። መልካም ዶክተር መቸስ ውስተ ኩሉ ምድር ወፃ ነገሩም ነው የምዕራቡ ዓለምም ቢሆን በሐዋርያት ወንጌል ተሰብኮበታል። አውሮፓን ሐዋርያው ቅዱስ ጳውሎስ ሰብኳል አስተምሯል። እነ ቱርክን እነ ቅዱስ ዮሐንስ ሰብከውበታል። እስከ ረጅም ጊዜ ድረስ በቅዱስ መጽሐፍ ላይ ፌዝ የመሰለ ንግግር አልነበራቸውም። አሁን ቅድም አዳም በደል ሲሰራ መብቱን ነው ተግባራዊ ያደረገው አይነት ነገር ሲናገሩ ይማለት ክርስትናን ለመጣል የታገሉ ይመስላሉ። በአንድ ወቅት አሜሪካ ላይ እንደው እጅግ ተራመድን አደግናሉና መጽሐፍ ቅዱስ እንደጎዳቸው ትውልዱን እንደጎዳ ዘዛሰቡና በትምህርት ቤት ውስጥ በምንም ተአምር የመጽሐፍ ቅዱስ ነክ ትምህርት እንዳይሰጥ ብሎ ከለከሉ። ነገር ግን ከ5 ከ6 ዓመት በኋላ የሆነው ነገር ምንድነው? ተማሪ ከቤት ያባቱን ሽጉጥ ይዞ መጥቶ አስተማሪው ያስተማረ ደረቱን ጀርባውን እያለ ይጥለው ጀመረ። ተጨማሪ ደግሞ እንደዚሁ በ1884 ላይ መቸስ የክርስትናውን ዓለም መሪ ለማዛባት ትግል የተደረገው እዚያ ነው፣ በርሊን ላይ ነው፣ ጀርመን ነች። ካም የተረገመ ነው ለወንድሞቹ ባሪያ ይሁን ብሏልና ስለዚህ አፍሪካን ባሪያ አድርገን ልንገዛ እንፈልጋለን አሉ። ይሄ ጥቅም ነው። መጽሐፍ ቅዱስን በዚህ ልክ ሊገዳደሩ የፈልጉበት ምክንያታቸው ምንድነው? ዓላማቸው? ይሄን በጣም ትልቅ ርዕስ ነው። ምክንያቱም ወደ ኢኮኖሚው፣ ወደ ቅኝ ግዛቱ፣ ወደ ፖለቲካል አይዲዮሎጂው እንግዲህ ከ16ኛው ክፍለ ዘመን ጀምሮ አሁን እስካለንበት ዘመን ድረስ ያሉ የአይዲዮሎጂ ግንባታዎች እና ደግሞ ወደዚህ ወደኛ ወደ አፍሪካ ወደ ሌሎችም ሀገሮች እየፈሰሱ ይሄዱ የነበሩ የባህል አስተምሮ የሥርዓተ ትምህርት ተፋልሶ የአርቱ ዓለም በሙሉ ለዛ ሐሳብ የተገዢ ሆኖ እንደ ሚዲየም ወይም እንደ ማስተላለፊያ መንገድ ተጠቅመውበት የነሱን አስተምሮ እምነት አልባ የሆነ አስተምሮ በሁሉም ዘርፍ የተሰሩትን ለማስፋፋት በጣም አስችሏቸዋልና እንግዲህ ክርስትና ከሰው ልጅ አመለካከት ወይንም ከወርልድ ቪው ዓለምን ማየት የምንችልበት መነጽር መሆኑ ቀርቶ ዘመናዊነት ወይንም ሰዋዊነት የሰውን ነው ይሄ ሂማኖሴንትሪክ የምንለው አለ። ሰውና ሰው ላይ ብቻ የሚያተኩር ቀድሞ የነበረው ቴዎሴንትሪክ ወይንም እግዚአብሔርን ማዕከል ያደረገ ነው የምንለው የነበረው ከ16ኛው ክፍለ ዘመን በፊት የነበረው። ከ16ኛው ክፍለ ዘመን በኋላ ግን ነው የሰው ልጅ ያለ እግዚአብሔር አይምሮ አለን፣ መጠየቅ እንችላለን፣ መመራመር እንችላለን። የኛ አይምሮ እኛን ለመምራት የኛን ችግር ለመቅረፍ አያንስም። man is the measurement of everything ተብሎ ማለት የሁሉም ነገር መለኪያ ሰው ነው በቃ የሚላው ልክ አንድ የ25 ዓመት ጎረምሳ ትንሽ የዓለም ነገር ጭልጭል ሲልለት ነው እኔ ራሴን መምራት እችላለሁ እናት አባቴ አታስፈልጉኝም ብሎ ከቤት እንደሚወጣው ማለት ነው። በዘመናዊ ዕውቀት በአይምሮ ዕውቀት እስከ አብሮት ድረስ አሁንም ድረስ የአብሮት ነገር ነው የሚራገበው የኢንላይትመንት ነው የሚባለው በኢንተሌክቹዋሊቲ ነው የሚታመነው በዚህ ኤሊትስ እነዚህ የአይምሮ የማሰብ አቅም ያላቸው ኢቭን ዘመናዊ መሳሪያዎቻችን በሙሉ አርቲፊሻል ኢንተለጀንስ ነው እየጋለበ ያለው። ይሄው እውነት ነው። ሰው የማወቅ አቅሙ በጣም ከፍተኛ ነው። በእግዚአብሔር መልክ ነው የተፈጠርነው እውነት ነው።
በእግዚአብሔር መልክ የተፈጠርነው ግን በእግዚአብሔር መልክ የተፈጠርን መሆናችን አዋቂነታችንን ይገልጻል ግን ከእግዚአብሔር ጋር ደግሞ ስትኖር ያን አዋቂነት ይዘህ ያ አዋቂነት የእውቀቱ ባለቤት የሆነው በመልኩና ባሪያው የፈጠረን አምላክ ጋር ሆነህ ብትተገብረው እንዴት የገዘፈ ይሆን የበለጠ ማለት ነው እንዴት የበለጠ ፓወርፉል አይሆን አሁን የተፈጠረው ነገር ምንድነው እግዚአብሔርን ማዕከል ያደረገው ወርልድ ቪው መቆም አለበት ነው የዘመናዊነቱ አስተምሮ ምክንያቱም ሁለቱም ሳይንስ ፍልስፍናና ቴዎሎጂ ናቸው እንግዲህ የተገፋፉ የመጡት በዚህ በአካዳሚክ ዓለም ውስጥ ማለት ነው ከነዚህ ውጭ ዕውቀት የለም የዘር በስሜት ዋሳት የምናውቀው ዕውቀት ነው ሳይንስ የምንለው ወይንም በራሽናል ኖሌጅ በማወቅ በመጠየቅ የምንረዳው አይምሮአዊ ዕውቀት ነው ከዛ ውጭ ደግሞ ያለው እግዚአብሔር ገልጦልህ በእምነት የምትረዳው ነገረ መለኮት የምንለው ትምህርት ነው ከዚህ ውጭ የለም ስለዚህ የነገረ መለኮት ትምህርት አቃፊ ነው አካታች ነው ዲፋይን ያደርጋል ሁሉም ላይ ዴፊኒቲቭ የሆነ ምላሽ ያስቀምጣል አሁን በቴዎሎጂ እንደምንናገረው በእያንዳንዱ በዚህ በጋሃዱ ዓለም ያሉትን ነገሮችን ሁሉ አምልቶ አካቶ አስረግጦ የሚተረጉመውና የሚያብራራው ቴዎሎጂ ነው ፍልስፍናው ደግሞ በቴዎሎጂ ተዋጠ በራሱ አቅም የራሱን ህልውና ማሳካትና በራሱ መንገድ መሄድ አልቻለም ስላልቻለ እንደ ተቀናቃኝ ያገኘውን ከጨዋታ ውጭ ማስወጣት ነበረበት ስለዚህ ሃይማኖት እንዲጠፋ ትምህርት ተመለኮት የሚባል ነገር እንዳይነሳ ወይንም እምነትና ከእምነት ጋር የሚያያዙ ነገሮች በሙሉ ከሰዎች ያኗኗር ያስተምሩ የሥርዓተ መንግስት የምጣኔ ሀብት የቤተሰባዊ ህይወት በሙሉ እየተራገፉ እንዲወጡ የሴኩላሪዝም የሚባለው ነገር ቀስ ይያለ መስፋፋት ጀመረ አሁን ሴኩላሪዝም ፉሊ ኤክሰርሳይዝ ያደረገ ያለበት ሴኩላሪዝም ራሱን ችሎ ሃይማኖት ወይንም ደግሞ አንድ የአመለካከት አውድ ሆኖ ገዝፎ የወጣበት ዘመን ላይ ነው አሁን ያለነው ስለዚህ ነው እንግዲህ ቀደም ያነሱት የ1884ቱ የበርሊን ኮንፈረንስ የሚባለው ያው እንግዲህ በምንም ታምር አንዱን ሀገር ጨቁኖ ወይንም ደግሞ ሌላውን ሰው ባሪያ አድርጎ ሀብትን ማትረፍ በምንም አግባብ በመጽሐፍ ቅዱስም ብንል በሰው ልጅም በህግ አግባብ ብንመለከተው ልክ ሊሆን አይችልም ግን አፍሪካን ለመበዝበዝ ወይንም በቀኝ ግዛት ለመዝመት መጽሐፍ ቅዱስን ነው መነሻ ያደረጉት የካምን መረገምና ለወንድሞቹ ለያፌትና ለሴም ሊታዘዝ ይገባል በሚል ማለት ነው ይሄ እነሱ ዴቨሎፕ ያደረጉት እንጂ ምንድነው እንደ አንድ መነሻ መሰረት አድርገን ወስደነው በዘመናት ሁሉ ላይ ተግባራዊ ሊሆን የሚችል መጽሐፍ ቅዱሳዊ ማስረጃ አይደለም እንግዲህም ክፉ ነገር ማሰብ ስንፈልግ ለክፉ ተግባራችን ምንጭ መደገፊያ ፈልገን እንነሳለን እንጂ ምክንያት ሆኖ አይደለም ለዛች ስፔሲፊክ ለሆነችው ኬዝ ነው በዛ ጊዜ ለነበረው በሚኖራቸው ግንኙነት ውስጥ ያባቱ በረከት የሆነው እንጂ ያ ሁሉ በሰው ልጅ ላይ ተግባር ይሆናል ማለት አይደለም ይሄንንም ለማሳየት ክርስቶስ ዓለምን ሁሉ አድኗል አሁን ቅዱስ ጳውሎስ እንዳስተማረው ጥቁር የለም ነጭ የለም ድሃ የለም ሀብታም የለም ሴት የለም ወንድም የለም ብሏል ሁሉም በክርስቶስ አንድ ናቸው ብሏል በብሉይ ኪዳን የነበረውን እንኳን ታሪክና ነባራዊ ሁኔታ እውነት ነው ብለን ብንቀበለው በሐዲስ ኪዳን ግን ሁሉም ነገር አሁን ካህን ለመሆን ግድ የሌዊ ዘር መሆን የለብህም ንጉስ ለመሆን የይሁዳ ዘር መሆን የለብህም ወይንም ደግሞ የእግዚአብሔር ሕዝብ ለመባል እስራኤላዊ መሆን የለብህም ወይንም እግዚአብሔርን ለማምለክ ኢየሩሳሌም ግድ መሄድ የለብህም በቃ አሁን ሁሉ የእግዚአብሔር ልጆች እንዲሆኑ ነው የእግዚአብሔር ልጅ የሰው ልጅ የሆነው ስለዚህ በብሉይ ኪዳን እንኳን ብትለው ሊያስኬድ ይችላል በሐዲስ ኪዳን ግን በፍጹም ባሪያ ነው የሆነው አምላክ የምንለው ራሱ ባሪያ ነው የሆነው አገልጋይ ነው የሆነው እናንተ ጌታና መምህር ትሉኛላችሁ እኔ ግን ያገለገልኳችሁ ብሎ ለመስቀል ሞት የታዘዘ እኛን ያገለገለ ባሪያ ነው ጌታችን እኛን ለማንሳት የወደቀ እኛን ከፍ ለማድረግ ዝቅ ያለ አገልጋይ ነው ሐዲስ ኪዳን ነው አሁን ያ ጥሬ ነው ይሄኛው ብስል ነው ያ ፊደል ነው ይሄኛው መንፈስ ነው
ያኛው የሞት ዘመን ነው፣ ይሄኛው የህይወት ነው። ያኛው የፍዳ የመርገም ዘመን ነው፣ ይሄኛው ደግሞ የትንሳኤ የእግዚአብሔር ልጅ ክብር የተገለጠበት የሰው ልጅ የእግዚአብሔርን መንግስት መውረስ የሚችልበት በሩ የተከፈተበት ነው እና በዚህ በዳነ በተፈወሰ ዘመን ውስጥ ሆኖ የጨለማውን ዘመን መነሻ አድርጎ መሄድ ያው ስንፈልግ እንደዛ ነው የምናስበው እንጂ አስተምሮ አይፈቅድምና ተነስቷል ጌታ ተነስቷል ተነስቷል ክርስቶስ ተነስቷል ከሙታን የለም ክርስቶስ ተነስቷል ከሙታን የለም ክርስቶስ ተነስቷል። ቀሪዎቹ መርሃ ግብራት እንድትከታተሉ በታላቅ አክብሮት እየጋበዝን የዚህ ቀሪ ክፍል በቀጣዩ ሳምንት ይዘን የምንቀርብ መሆኑንም በማስገንዘብ የዕለቱን ዝግጅታችን እዚህ ላይ አጠናቀናል። Christos